ካሌብ ይህን ፉከራ የእውነት አድርገው ከሆነ የምር ደስ ይላል። ካልሆነ ግን ጉራ ብቻ ከሆነ ከዚህ በኋላ ካሌብ የሚለው ስም ተነስቶ ጉራ ብቻ ይባላል ስምህም ማለት ነው። እንደው ይሄን ፎከረ በባዶ ቤት አግኝታት ነበረ። ነገር ግን ያሰብከውን ያቀድከውን የሉሊት መነገርካትን ይሄ ነገር ካሳካኸው የምር አንተ ወንድ ነህ፣ የአባትህ ልጅ ነህ ማለት ነው። ሌላስ የአባቴ ልጅ አይደለሁም እንዴ እንዳትለኝ፣ ልጅ ነህ። እንግዲህ እዛ ቤት የተሳሰረው ፖሊስ በጥቅማ ጥቅም መጨረሻውን ልዕልቴ ለማግባት እናቷን ጠይቋል። እናቷ ደግሞ በጥቅም ነገር ስለምትፈልግ እርግጠኛ ነኝ ይሄን ቤት እንዳሰብኩት ወይም ደግሞ የተዋዋልነውን አላደርግም፣ እንደው የባለ ንብረቱ ይመለሳል ልጅሽ ካልሰጠሽኝ ወይም ደግሞ ልጅሽ ካላሳመንሽኝ ካላት እሷ የሰው ፍቅር የላትም። እንደምታውቁት ሀሴት እህቷ ራሱ የእሷም አልሆነችም ማለት ነው። ስለዚህ እችን ሴትዮዋ ሰው ሳይሆን ብር ነው የምትፈልገው፣ ጥቅም ነው የምትፈልገው። እርግጠኛ ነኝ ከዚህ ቤትና ከልጅሽ ምረጪ ብሎ ቢያስመርጣት ሁላችሁም እንደምታውቁት ልጅ አትልም ቤቱ ነው የምትለው። ምናልባት ቅድም ስታወራ እንደሰማችሁት ከሆነ ዝም ብላ የእናት እንዳለ የሆነ ነገር ይለኛል ምናምን ብላ ነው እንጂ እኔ የእውነቷን አይመስለኝም። መጨረሻ አካባቢ የሆነ ለማለሳለስ ለስተስ ለማለት ሞክራ ነበረ። ቤቱን የሉሊት እንደሆነች ምናምን ቢላት እርግጠኛ ነኝ በቃ ልዕልት ውሰዳት አግባት፣ ወይም ደግሞ ከዛ በፊት ያሉ ነገሮችም እናገራለሁ ቢል እንደዚህ አይነት የሆነ አክት ቢጠቀም ኖሮ እርግጠኛ ነኝ በአንዴ ነው በቃ አሳምናታለሁ፣ ወይም ደግሞ ታገባታለህ ሰጥቼሃለሁ የምትል ይመስለኛል። ምክንያቱም በጥቅማ ጥቅም የተሳሰረች ስለሆነ ሰውየው እንደዚህ በኃይል ወይም ደግሞ በቁጣ ቢያወራት እርግጠኛ ነኝ ያው እንደምትሰጠው ማለት ነው። እንግዲህ ሰሞኑ ሁላችንም እንደጠበቅ ነው ማን ነበረ ያ ሰውዬ ማን ነበረ? ዳዊት በትንሽ አመለጠች። ዳዊትና ሉሊት በጣም አሁን ደግሞ የሆነ እህትና ወንድማሞች ይመስላሉ መሰለኝ፣ እኔ አላውቅምና አዎ ይመስላሉ። አይመስሉም እንዴ? ሁለቱም ያለባቸው ችግሮች ተመሳሳይ፣ ሌላ ጊዜ መስማት የማይፈልግ ሰውዬ የእሷን እንትን መስማት የማይፈልግ ዛሬ ደግሞ የራሱ አልቀረምና ነገራት። ስለዚህ ተመሳሳይ ናቸው ማለት ነው። አልተዋወቁም እንጂ እህትና ወንድም ይመስሉኛል። እኔ አይደለም ያልኩት ሁሉም ነው ያለው። ስለዚህ ከዚህ በኋላ አንድ ላይ ሆኖ ከሰሩ እርግጠኛ ነኝ ዳግም እዛ ቤት ቢሄድ እቺ ሴትዮ ቢያገኛት፣ በነገራችን ላይ አሁን ደግሞ ዛሬ ካሌብን ካልገደላት ነው ከተረፈች ነው። አስተረፋት ይሁን አላቅም። እንደው እኔ ቤቱ ሲመታው የሆነ ሲያንኳኳን ለመክፈት ያን ሰውዬ መስሎ ነበረ። በድርቅና ነበር ሲያንኳኳ ነበረው። ስለዚህ ያን ሰውዬ መስሎ ነበር። ነገር ግን ካሌብ ነው ማለት ነው። እውነት ጨክነህ ባያስከውን እንትን ካልካት አንተ ጎበዝ ነህ፣ ጨርሳት ማለት ነው። እኛ ጨርሳት ነው የምንልህ። ጨርሳት፣ አስቸግራለች። ከዚህ በኋላ አይደለም አንተ ዳዊት ራሱ የሚለቃት አይመስለኝም። ምክንያቱም በሉሊት በነገረችው ነገር ያው ስለተሰማው እሱም ደግሞ በዛ መንገድ ስላለፈው ይረዳታል። የራሱን አላዳነም፣ ግን እንደዚህ የተቸገሩ ሰዎች እንደ ሉሊት አይነቶቹ እኔ ይሰራል ብዬ አስባለሁ። ስለዚህ ዛሬ ካሌብ አንተ ይህችን ሴትዮ አስራት ብታዚዝም ነገ ዳዊት ስራ ያስይዛታል ማለት ነው። ከዚህ በኋላ ከማነች ጋር ባይመጣ ራሱ ብቻው ቢመጣ እርግጠኛ ነኝ የሚፈራ አይመስለኝም። ግን ሰውየው ተንኮለኛ ይመስለኛል። ሽጉጥም ይዟል፣ አላያችሁትም? እዛ ቤት ሁሌም ከተመላለሰ እችን ሴትዮዋ ያገኛታል። ያኔ ነው እንግዲህ የሚያልቀው ማለት ነው። ያው መሄዱን አይቀርም እንግዲህ። ያው ዛሬ የሉሊት ሁሉም ነገር ነግሯታል፣ ያለፈበትን ሁኔታ። እሷም ደግሞ ተረድተዋለች። ምክንያቱም በሷ ምክንያት ስላለፈች። አንድ ሰው ችግር ካላየ እኮ ችግራችሁን አይረዳም።
እሷ ግን ተመሳሳይ ህይወት ስላለፈች ያው ተረድተዋለች ማለት ነው። ያው ሰው በቦታው ያለው ሰው ነው የሚረዳችው፣ ዝም ብሎ ሰው አይረዳችሁም። ሶ ተረዳለች፣ እንኳንም ተረዳሽው ማለት ነው። ከዚህ በኋላ እጅና ጉንድ ሆናችሁ መስራት አለባችሁ። ምናልባት በካሌብ ከተረፈች ማለት ነው። የምትተርፍም አትመስለኝም። ናው እንዳያየዙ ከሆነ ምናልባት ያን ፖሊሱ ከመጣ እንጂ መትረፋዋም እኔ እንጃ ማለት ነው። አዎ እኔ እንጃ ተተርፋለች ወይስ? ሉሌ ደግሞ ሁሌም ፈዛዛ አድርጋ ይህ በማድ ቤት ቆመሽ ዝም ብለሽ የምትፈጂው ነገርስ ምን አፈዘዘሽ? ሌልቲ ደግሞ እዛ ቤት መምጣት አበዛሽ። እውነቷ ነው ኤልሳ ያለችሽን እና ዳዊትን ፈልገሽ ነው አይደል? ዛሬም ደግሞ እሱ ደህና ነው፣ ከሌላ ጊዜ ይሻላል። በደንብም ሰላም ብሎሻል። አንቺ ደግሞ ጭታሽ ስታበዢው ለመሄድ ልሄድ ነው እናሸኘኛል አለችው። እሱ ደግሞ ገብቶታልና እኔ ደክሞኛል አልሸኝሽም ማለት ምን ትላላችሁ? ኤልሳም ደግሞ አሁን የሆነ ነገር ቀምማችን፣ አው ቅመም አይደለምና ቀምማለች። ሌሊት ስትገባ ያው ለምን እዛ ቤት እንደምትመላለስ እኔ እህቴ ሉሊትን ፈልጌ ብትላትም ልታምን አልቻለችም። ግን ሌሊት ዋሽተሻል፣ በጥቅሉ ዳዊትም ለማየት ነው የምትሄጂውና ብቻ እህትሽ ሉሊት አይደለም፣ ዋና ታርጌትሽ እሱን ማየት ነው። እሷን ሰላም ብለሻት ቻው ምናምን ተባብላችሁ ስትወጪ በባዶ በኩል ነው እሱ የተቀመጠበት ቦታ ለመሄድ ፈለግሽ ማለት ነው። ለምን መጀመሪያ እሱ ጋር ነው መጣሻ? ለምን ይዋሻል? ለምን እኛ የምናውቃለን። ኤልሳ ግን የሁለታችንም ጥቅማ ጥቅም ብላ ያው ሸውዳት ነበረ። እንትኑ እንዳትጠቀም ይመስለኛል እኔ አይገርማችሁም? ፍኖን ደግሞ ስለሄደች አሁን ካሌብ በካሌብ ያው እሷን ምንድነው እንድታግባባው እሷ ደግሞ ያሰበችው ያው እንትኗ ጥሩ ነው ግምቷ ዳዊትም እንትን ለማስማማት ይመስለኛል እንደሰማሁት ከሆነ ለማስማማት አይቻልም እንደዛ። አዎ ነገር ግን ፍኖት የለችም ዛሬ፣ እሷ ነች ለማውቃት አድርጋ የያዘችው ማለት ነው። አሁን የቸገረኝ የአልማዝ መጨረሻ ማየት ነው። እዛ የሰቆቋን ኑሮ ትኖራለች አያልማዝ አያልማዝ። ከዚህ በኋላ ከተረፍሽ ማለት ነው። ልዕልቲ ደግሞ ሉሊት ጋር ከመጣሽ በኋላ ለምንድን ነው የሰማሽው ሁሉም ያልነገርሻት? በቃ አንቺ ታየሽ ዳዊት ትንሽ ዳዊት አውራው ምናምን 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 ከፖሊስ ያወሩትን ነገር ሰምተሽ ነበር እናትሽና አየሽ፣ ባለፈውም በምክንያት አድርገሽ ነገርሻት። ስለዚህ የእናትሽ ማለት ነው እንደ እንትን አድርገሽ ቤቱ እንደምትሸጠው ሉሊት ምናምን ተናግረሻል። ዛሬ ደግሞ ፖሊሱ ምን ሲል እንደነበረ ሁሉንም የሉሊት መንገር ነበረብሽ ልዕልቲ። አዎ ነበረብሽ። ይሄ ጥፋት ነው፣ ትልቅ ጥፋት ነው። ይቅርታ መጠየቅ አለብሽ። እሷ እኮ ምንም አታስቀረሚ አንቺ ስትነግርሽ፣ አንቺ ግን ምንም ቢሆን እናት ብለሽ እዛ ነው እንትን ብለሽ የሆነ አስቀርተሽ የምትናገሪው ማለት ነው። እንደዛ ካልሆነ ደግሞ ሙሉንን መንገር ነበረብሽ ማለት ነው። ከዚህ በኋላ ማነው የሚያገባት? ልዕልቲ ዳዊት ነው ወይስ የትልቁ ሰውዬ ነው? እንግዲህ ምርጫዋ የእሷ ነው ማለት ነው። ግን እናቷ በብር ነገር ስለማትደራደር እዚህ ሰውዬ አሳልፋ የምትሰጥ ይመስለኛል መሰለኝ ነው እንግዲህ። አወላልኩም መሰለኝ። ሰውዬው ደግሞ ሲያስፈራ ሆ በቃ በደካማ ጎን ሰዎች በደካማ ጎን ሲገቡ ይሄን ሰው ያየሁ ማለት ነው። አንዳንድ እቺ ግን ደካማ አይደለችም እቺ ሴትዮ በነገራችን ላይ ግን በጣም በምን ልግለጻት አይዶን ነው አላቅም በምን እንደምትገለጽ ማለት ነው። እና እንደዚህ አይነት ተንከሲስ ሰዎችን ውይ እንግዲህ ያው ከዚህ በኋላ የሚፈጠረውን አብረን የምናይ ይሆናል። የዛሬውን ይሄን ይመስላል። አዎ አልማዝም አልተገለጠችም እስካሁን። መቼ እንደምትጋለጽ ናፈቀን ማለት ነው። እሷ የምትወጣበት የምትይዝበት ቀን ነው የምታይዛበት ቀን። አዎ እንደዛ ነገር። ለማንኛውም የዛሬው ይሄን ይመስላል። አልማዝ በቅርብ ቀን የእጇን ታገኛለች።
ሉሊትም ደግሞ ፈዘዝ ፈዘዝ ማለት ይበቃሻል ማለት ነው። ልዕልቲም ደግሞ እነ ኤልሳቤት መሄድ አታብዢው። ነገራችን ላይ ምንም መሄጃ አለሽ፣ ቤታችሁ ፖሊስ ይመጣል። ስለዚህ ለብሰሽ ተለባብሰሽ የምትፈልጊው ሰው ማግኘት ነው። እሱ ደግሞ ብዙም አይገባውም፣ ድንጋይ ነገር ነው። ምን ታረጊዋለሽ? ግን ዛሬ ከሌሎች ጊዜ ይሻላል። አውርቶሻልም፣ እሱን ፍቅር ሳይዘው አይቀርም። ሰላማችሁ ይብዛ። ባይ ባይ